ዛሬ በመንፈሴ ላይ የከበደ ትንቢታዊ ቃል አለ እና በደንብ ተዘጋጅታችሁ ስሙኝ። ሜቢ ማወራው ነገር ለአይምሯችሁ ሴንስ ላያደርግ ይችላል። ግን እንደ መንፈሳዊ ሰው በመንፈስ ፎሎ ካደረጋችሁኝ በእርግጠኝነት ይሄ ሳምንት ሳያልቅ የሚሆን ተአምራት ነው የምነግራችሁ። በአማርኛ ተራራችሁን አናግሩት ልላችሁ ነው የመጣሁት ዛሬ። ተራራችሁን አላስቀጥል ያላችሁን ተራራችሁን ዝም ብላችሁ ያያችሁትን ተራራ ዛሬ ከአንደበታችሁ ቃል ይሰማል። Speak to your mountain. ትንሽ ደቂቃ እንድትሰሙኝ ይፈልጋል። ቅዱሴ ዘካርያስ ትንቢተ ዘካርያስ ምዕራፍ 4 ላይ ሂድልኝ። አሁን የማወራው ነገር በደንብ ስሙኝ። ተራራ ማለት ምን ማለት ነው? ፊዚካል ኦብስታክል ማለት ነው። ተራራ ማለት በአይን የሚታይ ጋሬጣ ማለት ነው። ተራራ ማለት የምትፈልጊውን እንዳትሆኚ ከፊትሽ የቆመ አንቺም የምታየው ለዘመድም የምታሳይ ጓደኞችን የሚሉልሽ የሚታዘንልህ ወይ ይሄ ተራራ ባይኖርበት ኖሮ የሚባል ፊዚካል ፕሮብሌም ነው። እያወራሁ ያለሁት በአይን የሚታየውን ማንም የሚያየውን ይሄ የሱ ችግር ነው የተባለውን ጉዳይ አዋራው ልል ነው ዛሬ። አሜን ነው። አንዴ አጠገባችሁ ያለውን ሰው እኔ ላናገረው ነው በሉት። ቆይ በደንብ ስሙኝ። አናግሩት እምላችሁ ችግር ጆሮ ላይኖረው ይችላል። እኔ ማናገር ሲጀምር ጆሮ ይገጥማል። እኔ ማዋራት ሲጀምር እሱ መስማት ይጀምራል። አንዴ አጠገባችሁ ላለ ሰው ለካ ችግሬ ጆሮ አለው በሉት። ለካ ችግሬ ጆሮ አለው በለው። ለካ ድህነት ጆሮ አለው። ለካ ረሃብ ጆሮ አለው። ለካ ማጣት ጆሮ አለው። ጃማሃራ ባህዳ አንድ ሰው ቤት የተቀመጠ ተራራ ሰምቶ ይሄዳል። እሺ አንድ ዘሩባቤል የሚባል ሰው ከስደት ምድር የእስራኤልን ሕዝብ ለመመለስ ከተመለሰም በኋላ የመቅደስ ሥራ ለመስራት ዘሩባቤል የመቅደሱን ሥራ ጀመረ። ሲጀምር የመቅደሱን መሰረት ከጀመረ በኋላ ቻሌንጅ ገጠመው። ቻሌንጁ ፊዚካል ነው። አንዳንዱ ቻሌንጅ ሰዎች ናቸው። አንዳንዱ ቻሌንጅ ኢኮኖሚካል ነው። እኔም ነግርህ የዛሬው ትንቢት ያስጨርሳል። አንድ መንገድ ጀምሮ መሃል ላይ እንዲህ ያለ ሰው ይቀጥላል። ይሁን አለ። እሺ ቅዱሴ ዘካርያስ ምዕራፍ 4 የሚገርማችሁ
ቆይ ስሙኝ። ለዚህ ለዘሩባቤል ቻሌንጅ ሲገጥመው እግዚአብሔር የላከለት ነቢያትን ነበር። ቆይ አንድ ስሙኝ። በጌታ እየሰማሽ ነው? የሚሰራው ቤት ነው፣ የሚሰራው ግንባታ ነው። ለቻሌንጁ የሚላከው ፕሮፌሲ ነው፣ ትንቢት ነው። ቢዝነሳችሁ ላይ ለገጠማችሁ ቻሌንጅ፣ ስራችሁ ላይ ለገጠማችሁ ቻሌንጅ የሚላክላችሁ ትንቢት ነው። እሺ አሁን ሂድ እስቲ እና ምዕራፍ 4 ሲጀምር ምንድን ነው የሚለው? እንግዲህ ነብዩ ፕሮፌሲ ነው እያየ ነው የሚተነበየው። ከኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፍ እንደሚነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተናው ወርቅ የሆነውን መቅረዝ አየሁ። ሁለንተናው ወርቅ የሆነ መቅረዝ አየሁ። እሺ የዘይት ማሰሮ በራሱ ላይ ነበረ። አየ ይሄ መቅረዝ ማለት ምንድን ነው? እሳት ማንደጃ ነው። እና የእሳቱ ሪዝን ዘይት ነው። እሳቱ ጠፋ አይደለም የሚባለው፣ ዘይቱ አለቀ ነው። ልበለው አንዳንድ ቦታ እሳቱ አይደለም የጠፋው፣ ዘይቱ ነው ያለቀው። እሳቱ የዘይቱ መኖር ሲምፕተም ነው፣ ምልክቱ ነው። እሳቱ ደግሞ ከመቅረዙ ላይ እንዳይጠፋ ብሎ አዟል እግዚአብሔር። እንዳይጠፋ ምንድነው የምታደርገው? ሁሌ ዘይት መጨመር ነው። ዘይት ካለ ቅባት ካለ እሳት አለ። መጽሐፍ ከራስ ላይ ዘይት አይታጣ ነው፣ ቅባት አይታጣ ነው የሚለው አይደል? ከህይወታችሁ ላይ የእግዚአብሔር እሳት አይጥፋ። አሁን ይኸውልህ መቅረዝ አሳየኝ። እሺ ባዶ መቅረዝ አይደለም፣ የዘይት ማሰሮ አለ። ቀጥል ቅዱሴ። የዘይት ማሰሮ በራሱ ላይ ነበረ። አሁን ስሙኝ፣ መጽሐፍ ቅዱስ ዘይት የሚለው መንፈስን ነው። በቃ ዘይት የሚባለው ስፒሪት ነው። መጽሐፍ ላይ ቅባትን፣ የእግዚአብሔርን ኃይል፣ የእግዚአብሔርን መንፈስ ከሚሸከሙ ነገሮች አንዱ ዘይት ነው። በዘይት ላይ ይቀመጣል የጌታ መንፈስ። ካሾዳሃስ አማላካማሽ ኮለ ካማያ ካቫስ ዘይት የሌለበት አካባቢ ዶንት ስፔንድ ታይም። ጊዜን አታሳልፍ፣ እድሜን አታጥፋ። ዘይት የሌለበት አካባቢ፣ ቅባት የሌለበት፣ መንፈስ የሌለበት አካባቢ። በዚህ ነገር ቅባት የሌለበት ቦታ ብስጭት ይበዛል፣ ነገር ይበዛል፣ ጤና ማጣት ይበዛል፣ ችግር ይበዛል፣ አመድ ይበዛል፣ ቅናት ይበዛል። ቅባት ያለበት ቦታ እሳት ስላለ ይኸውልህ አውሬ ይፈራዋል። አውሬ ሳጠራው ነው እባቡ ብቅ ብቅ እያለ የሚመታው። ልበለው አይደል? እሺ ቀጥል። መቅረዝ አየሁ። የዘይት ማሰሮ በራሱ ላይ ነበረ። እሺ 7 መብራቶች ነበሩበት። በራሱም ላይ ለነበሩ መብራቶች 7 ቧንቧዎች ነበሩባቸው። 2 የወይራ ዛፎችም አንዱ በማሰሮ በስተቀኝ አንዱ በስተግራው ሆነው ባጠገቡ ነበሩ። ይሄኛው ደግሞ ደስ የሚል ነው። ዘይቱ ብቻ ለም ያለው ዛፉ ሁሉ አለ። የወይራው ዛፍ ሁሉ አለ። ሌላ ጊዜ ልናገር እሱን። ቀጥል ቅዱስ። እሺ ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታ ሆይ እነዚህ ምንድናቸው አልኩ። እሺ ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልኩ። እሺ መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው። ይሄ ነው የቱ? ይሄ የምታየው ዛፍ፣ የምታየው ዘይት፣ የምታየው መቅረዝ፣ የምታየው እሳት፣ ይሄን የተነገረለ ቃል ምንድነው? ቃሉ በመንፈሴ እንጂ በኃይልና በብርታት አይደለም። ወረረኝ እኔን ራሱ። እጅ የሌለው ሰው ሲያሸንፍ አይቻል። ኃይል የሌለ ሰው ሲያሸንፍ አይቻል። በምን? በመንፈሴ። ሻካፋ ለማን ነው? ማን? ይሄ የነብይ ቤት ነው። ይሄ ነብይ ብድግ በልና ይሄ ከተማ በመንፈስ ግባበት። ታራ ባህዳ
ቢዝነሱን በመንፈስ ግቢበት። የሆነ ሰው ነገ ማክሰኞ በዚህ መንፈስ ቢሮ ገባ። በመንፈስ አይ ካይ ሻባሃላባ በመንፈስ ልብስ ይሰፋል። በመንፈስ ሜካፕ ይሰራል። በመንፈስ ይነገዳል። በመንፈስ ቢሮ ይገባል። ምን ስራችሁን አስገቡት። በመንፈስ ኢምፖርት ኤክስፖርት በመንፈስ ቤት ይሰራል። ሪል ስቴት ይሰራል በመንፈስ። ቁጭ በሉ። አዲሱን ቸርች ስትሄዳችሁ ያያችሁ እጃችሁ ላይ አዲሱን ቸርች አለ። እዚህ ጋር ነው ባይዘ እዚህ ቅርብ ነው። እዚህ ጋር ጌታ ምስክር 300 ሜትር አትሄድም። በቃ ጌታ የቦሌ ልጅ ነህ አለ። እንግዲህ ምን ታረጋል? አሁን ስማ፣ ሁሉ ሰው ሊያው ሲመጣ ምን እዚህ ነው እንዴ ይሉኛል። እዚህ እኮ ነው እዚሁ ቦሌ መሀል ላይ ከዛ ይገቡና ይወጡና እንዴ ጨርሳችሁት የለ እንዴ ይሉኛል። አዎ ጨርሰናል። እነሱ ከሚገርማቸው በላይ ግን እኛ ይገርመናል። እመነኝ ዛሬ ነገ ታናግረዋለህ፣ ይነቀላል። አሁን እንዴት እዚህ ደረስክ ብትለኝ ጌታ ሆይ እለዋለሁ። እኔ እኮ አቤት የሚለኝ ሀብታም የለም፣ ብጠራው የሚሰማኝ የለም፣ ማንም የለኝም እኮ እንዴት ነው የምሰራው እለዋለሁ። እኔ ስለማቀው እጄን ማንም ማያቀው ምን ያህል እኔ ማቀው ጡንቻ ያለኝ ይመስላችኋል? ልብስ ስለደበቀው ኃይል ያለኝ ይመስላችኋል? ለምን እንደሚረዳኝ ታውቃለህ? ኃይል የለኝም ስለው ግድ የለህም ይለኛል። በኃይልና በብርታታል በመንፈሴ ናጋቲካ ናታጊታጋ በመንፈስ የሚያሸንፍ ሰው አይቻል። እመኑኝ እናንተ አገልጋዮች መንፈስ ቤት ይሰራላችኋል። መንፈስ ንብረት ይሆናችኋል። ማለት ትልቅ ስራ እኮ ነው የተሰጠው። ከመሆን እየገባ ነው። ሰለሞን ወርቅ እንደ ጠጠር በነበረበት ዘመን የሰራውን ቤት እኮ ነው ሊሰራው። በሰለሞን ዘመን ወርቅ እንደ ድንጋይ በነበረበት ዘመን የተሰራ ቤት የሆነ ስደተኛ ሊሰራ ተነሳ። በምን ትሰራዋለህ? በመንፈሴ። በምን ትሰራዋለህ? በዘይቱ። በምን ትሰራዋለህ? በቅባቱ። በምን ትሰራዋለህ? በመቅረዙ። በምን ትሰራዋለህ? በወይራው። አና ሐላ ኪባሾ ሻባሃዳ ካባስ ራሳካቶሳ በአይን የሚታይ ዓለም ውስጥ በመንፈስ አሸንፋሉ። በአይን የሚታይ ዓለም ውስጥ በመንፈስ አሸንፋሉ። በሚዳሰሰው ዓለም ውስጥ በመንፈስ አሸንፋሉ። ዳማ ቶኬማ ቶባ አረ ቢሮ ጉዳይ በመንፈስ አው በመንፈስ ይፈረምልሃል። በመንፈስ አው በመንፈስ ገንዘቡ በመንፈስ አው በመንፈስ ወይራው መንፈስ ነው። ዛፉ መንፈስ ነው። ዘይቱ መንፈስ ነው። መቅረዙ መንፈስ ነው። እና ኃይል አልፈልግም፣ ብርታት አልፈልግም። በመንፈስ ግን ይቆማል ቤቱ። ይኸውላችሁ
ይሄ የኛ ቸርች ቦታችን ኦልሞስት 2000 ካሬ ሜትር ነው። ይሄን ቦታ ከምውሰዱ ከመባላችን ከአንድ አመት በፊት እዛው አጠገብ 600 ካሬ ሜትር 80 ሚሊዮን ብር ተነጋግረን 70 ሚሊዮን ያደርጉልን 70 አርገውልን ያንን 70 ሚሊዮን አንድ ባንክ እንግዛላችሁ ብለውን ከዛ እሺ 600 ካሬ ነች ብሉፕሪንቱ ምናምን የሰፈር ልጆች ናቸው ተነጋግሬ አሳየው። ከዛ አሁን ከምንገባበት ቦታ ትንሽ ዞር ብለ ነው 600 ካሬ ያሁኑ ኦልሞስት 2000 ከዛ ከነግዬ ጋር ተነጋገርን እና ከ70 አንቀንስም ብለው እየመጣን ለነግዬ ያልኩት ወይኔ ድሮ ብንገዛኩ በ10 ምናምን ሚሊዮን ትልቅ መሬት እንገዛ ነበር ብዬ ሰኞ ቀን ነው ላገለግል ገባው። ስገባ እዚህ ጋር ስቆም ጌታ እንዲያለኝ ልጄ ሆይ አለኝ ርካሽ ሆኖ እጅ ያልገባው ነገር ውድ ሆኖ እጅ ይገባል አለኝ። ያንኑ ቀን ያለኝ ያንኑ ቀን ተወደደ ስለው በ70 ሚሊዮን ልገዛው የነበረውን በ3 እጥፍ አድርጎ ሰጠኝ። አሪው ረዲ በምን በመንፈስ አሁን ቀጥል እሺ ከዛ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። አሁን እግዚአብሔር ነው የሚለው በኃይል አይደለም በብርታት አለ። ስለዚህ ደካማ ይሰራዋል ይሄን ስራ እያለ ነው። ጉልበት የሌላቸው ሰዎች የሚሰሩት ስራ ነው እንደ ሰለሞን ብር ባለው ዘመን ነው የሰራው። ችግር የለም ያሁኑ በመንፈሱ ከመጀመሪያው ቤት ክብር ይልቅ የሁለተኛው ቤት ክብር በለጠ አይደለ? ያለ ብር የተሰራው ቤት በለጠ አይደል? እሺ አሁን ቀጥል። እሺ ለዘሩባቤል የተነገረለት ቃል ሌላ ምንድነው? ታላቅ ተራራ ሆይ አንተ ምንድነህ? አሁን ይሄንን የሚለው ማን ነው? ነብዩ ነው የሚናገረው። ስለዚህ እግዚአብሔር ድምጽ ነው። ኤቭሪ ቢግ ቻሌንጅስ ማንኛውም አትጨርስም የሚል ማንኛውም ስራውን አደመድመውም የሚል ታላቅ ተራራ ሆይ ናት ኢዚ ተራ ፕሮብሌም አይደለም። ታላቅ ተራራ ሆይ አሁን ስለ ሌላ ሰዎች ዓለም እየተወራሉ በዘሩባቤል ፊት በሌላ ሰው ፊትማ ተራራ ነው። በዘሩባቤል this guy I appoint him ስራ ለሰጠሁት ሰውዬ ፕሮግራም በህይወቱ ላይ ባለው ሰውዬ እቅድ ባለባት ሰው ፊት አንተ ተራራ ሆይ ምንድነህ? ስፔሲፊክ ነው። የተናቀ ቻሌንጅ እኮ አለ ሲጠራ ራሱ ታላቅ ተራራ ሆይ ነው። ተራ አይደለም ማለት ነው። ታላቅ ተራራ ሆይ ስሙ ነው። ታላቅ ተራራ ነው ያዋረድኩት እኔ ነኝ። እኔ ጋር ሲደርስ ምድር ነህ ምንድን ነህ? አበው ምንድን ነህ በይው። ተራራው ምንድን ነው የምትለው? አሁን ምን መሰለህ አውቃኛል ብለው እኔ እኮ ነኝ ያ ትንቢት የሰማኋት ሴትዮ እኮ ነኝ። ንገሪው ቃል ያለኝ እኮ ነኝ። እግዚአብሔር ያናገረኝ ሰው እኮ ነኝ። ህልም ያለኝ ሰው እኮ ነኝ። ምን ሆነ ነው በይው። ንገሪው እኔ ነኝ በይው። ንገሪው አስታውሽው። ረስቶሽ ነው ተራራው ረስቶ ነው ተራራው ረስቶ ነው። ህልምን ንገረው። እግዚአብሔር ያናገረኝ ሰው ተራራዬ
አናገረው እንዲህ አለው እንዲህ አለው እንዲህ አለው እግዚአብሔር ተራራዬ አናገረው እንዲህ አለው እንዲህ አለው እንዲህ አለው አትጨርስም ያለኝን እግዚአብሔር አናገረው እንዲህ አለው እንዲህ አለው እንዲህ አለው። ሰምተህ ነበር? አረ ሰምቻለሁ። እግዚአብሔር ተራራ እንዲህ አለው እንዲህ አለው እንዲህ አለው። አንተ ተራራ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናል። እግዚአብሔር ተራራዬን እንዲህ አለው እንዲህ አለው እንዲህ አለው። ሰምቼ ነበር። ምን አለ? እግዚአብሔር ነበርሽ እዛ አናገረው እንዲህ አለ እንዲህ አለው እንዲህ አለው። አንተ ተራራ በልጄ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናል። ይሁን አለ። ቁጭ በሉ። አንዴ ከዛ እንደዚህ አሉ። ምንድነህ አሉን? ካልገባህም የማያስኬድ ጉዳይ ነው። እግዚአብሔር በምንድነህ ደልዳላ አድርገው? በምንድነህ? የሆነ ጉዳያችሁ ላይ ይረዳኛል ብላችሁ የምትመኩበትን ሰው፣ ስልጣን አለው የምትሉትን ሰው፣ የተከበረ ሰው ነው ብላችሁ የሆነን ሰው ጉዳያችሁ ላይ ይዛችሁ ስትሄዱ፣ ጉዳይን ያሸንፋልኛል ብላችሁ የሆነ ቢሮ ይዛችሁ ስትገቡ፣ እዛ ቢሮ የታገላችሁ ሰውዬ አንተ ደግሞ ማነህ ብሎ አዋርዶባችሁ አያውቅም? ጠላቶቼ አምነውት ያመጡት ተራራ፣ ጠላቶቼ ለኔ እንቅፋት ያስቀመጡትን ተራራ፣ እንዳልቀጥል እንዳልጨርስ እንዳልሄድ የተደረገብኝን ተራራ አምላኬ አንተ ደግሞ ማነህ? የሆነ ሰው ቻሌንጅ ዛሬ ስሙ ይጣፋል። እግዚአብሔር ማነ ብሎ ደልዳላ ያደርገዋል። እችን ሰው ከዛ ደልዳላ ሜዳ ትሆናለህ ካለው በኋላ ሞገስ እየተባለ በውርደት አይደለም፣ በጠባሳ አይደለም፣ በትግል አይደለም። የዘሩባቤል እጆች ጀምረውታል። የዘሩባቤል እጆች በመንፈስ የጀመራችሁትን በፊዚካል ፕሮብሌም አይቆምም። በመንፈስ የተጀመረ ጉዳይ በግዑዝ ፕሮብሌም፣ በሚታይ ፕሮብሌም፣ ሶሻል ሚዲያን በያዘ ፕሮብሌም፣ ሰው ጆሮ በገባ ፕሮብሌም፣ ሰዎች እንዲህ በተቀባበሉት ፕሮብሌም እኔ በመንፈስ ያለ ለናንተ ክፉ የተጻፈ ደብዳቤ ሲቃጠላል እግዚአብሔር ምስክር በእሳት የሚነድ ወረቀት እያየሁ በእሳት የሚነድ ወረቀት እያየሁ ቻሌንጃችሁ ሲቃጠላየሁ ይሁን አለ። ቆይ አሁን ስሙ
አሁን ይኸውላችሁ በብሉይ ኪዳን ተራራህን የሚያናግርልህ እግዚአብሔር ነው አይደል? አሁን ተቀይሯል። ተራራህን እግዚአብሔር እናናግርልኝ አትለው። ተራራህ አንተን ለመስማት ሬዲ ነው። ጌታ ኢየሱስ ክርስቶስ ቁጥር በለሲቱ አረገማት እና ሲያልፉ በለስ አየ። ከበለሷ ቅጠሏ በጣም ያምር ነበር። ፍሬ ፈለገ። ኢየሱስ ርቦት ነበር። ሊበላ ፍሬ ፈለገ። ሉቃስ ማርቆስ ምዕራፍ 11 ቁጥር 20 ቅዱስ ያንብብልኝ። በማግስቱ ጠዋት በመንገድ ሲያልፍ በለሲቱ ከነስሯ ደርቃ አዩ። ጴጥሮስ ነገሩ ትዝ አለውና ኢየሱስን መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አለው። አሁን ቆይ ኢየሱስ በለሷን ረገማት። በማግስቱ ነው የደረቀችው። እየሰማኸኝ? አሁን ከዚህ በፊትም ነግሬያቸዋለሁ። ኢየሱስ ያዋራው ዛፍን ነው። ደናዳሽ ቢላት አዳሯ የሚያምር፣ ሰላም ደሪ ቢላት ሰላም ልታድር የምትችል ዛፍ ነች። አልተደሰተባት። ከዚህ በኋላ ማንም ከአንቺ ፍሬ አይብላላት። ጴጥሮስ በማይንዱ ይዟል። በማግስቱ ሲመለሱ ከዚህ በፊት ነግሬያቸዋለሁ። እየሰማኝ ያለ ሰው አለ? ኢየሱስ ደርቃለች እንዲህ አላለም። ቼክ አላረጋት። ጴጥሮስ ነው ቼክ ያረጋት። ጴጥሮስ ቼክ አረጋትና እንዴ ጌታ ሆይ አይገርምም አለው። የረገምካት ዛፍ እኮ ነች፣ ይኸው ከው ብላለች አለው። በእኔ ዛፍ ማናገር ይገርማል አለው ኢየሱስ። ማለት ዛፏ ላይ ያልኩት በመሆኑ ገረመ። እሺ ቀጥልና አንብብልኝ። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ፣ እውነት እላችኋለሁ ማንም ይህን ተራራ ቀስ ብለህ ገረመ ያለው በእግዚአብሔር እመኑ። ዱ ሃቭ ፌዝ። ኔትወርክ እሱ ነው አላቸው። ከዚህ ደውዬ ካሳንቺስ አቤት ሲሉኝ፣ ከዚህ ደውዬ አሜሪካ አቤት ሲሉኝ ጉዳዩ ይሄ መሰለ። ይሄ ቀፎ ኖሮ ከቴሌ ጋር ዲል ከሌለ ዲል አለኝ ቴሌ ጋር እባካችሁ 1 ዓመት ልደውል ስንት ልክፈል ተባብለን ዲል አለን። ይሄ አላገናኝ ቢለኝ አሜሪካ ይሄንን ስልክ አይደለም ሰሪ ቤትም ወስዶ ቴሌን ነው ማናገረው። ቴሌ ጋር ነው ፕሮብሌሙ። ሻሃዳስ የመጀመሪያ ኔትወርክ በእግዚአብሔር እመኑ። የሆነ ሰው አምላኬን እለምነዋለሁ የእምነት ጉልበት ይጨምርላችሁ። ገረመ እንዴ? ገረመ? ዛፍ ከው ስላረኩ ገረመ? ዛሬ እዚህ ቤት የሆነ ሰው አፍሽ እንቅፋት የሆነብን ይነቅለዋል።
እማገለግለው ጌታ ምስክር ነው። ከምትሰሩበት ቦታ የምታጡት ሰዋል የሆነ እንቅፋት የሆነ ሰውዬ በሮ ሄዳል። ይኸውልህ አሁን እኮ እግዚአብሔር ያነሳልሃል ስልህ ሰውየውን ይገለዋል ብቻ አይደለም፣ ጀስት ለአንተ ኮምፈርት ይሆናል። አንድ ግን ይኸውልህ ዛሬ በአፉ ተናግሮ የሚደላደል ሰው አይቻል። have a faith በእግዚአብሔር እመኑ። እግዚአብሔር የሰጠኝ አይ ቲንክ ትንሿ አቅሜ ጎበዝ ነኝ፣ አማኝ ነኝ፣ እኔ ገገማ ነኝ፣ ግግም ያልኩ ነኝ። በጣም እርግጠኛ ነኝ እንደማይጥለኝ የሚቀርቡኝ ሰዎች ያውቃሉ። ሁለት ሰጠኝ ብዬ ማስበው ጊፍት አለኝ እና ሰው ወዳለው this my gift ለዛ ይመስለኛል ጌታ የሚረዳኝ። ገገማ ነኝ እኔ። ሰው ገፍትሮ ይጥለኛል ብዬ አላምንም። have a faith በእግዚአብሔር እመኑ። ይሁን ባይ ዘ ወይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚለውን ቃል አይተሻል? ኖ የለም ባይ ኖ ኮሙኒኬሽን። እግዚአብሔር ምንንም ቶለሬት ያደርጋል፣ ምንንም ይታገሳል። አለመታመንን አይታገስም። መታመን በህይወት መንገድ የሚታይ ነው። ባይዘ በመለፍለፍ አይደለም። የሚታመኑ ሰዎች ታያቸዋል። ለገንዘብ ክብር የላቸውም። የሆነ ሰው አስደንግጣቸውም። የሚደነግጡለት ሰው የላቸውም። የሚደነግጡለት ገንዘብ የላቸውም። የሚታመኑ ሰዎች አንዴ ደንግጠዋል፣ አንዴ ደንግጠዋል። በቃ ደንግጠው ህይወታቸውን፣ ልጆቻቸውን፣ ቤታቸውን፣ ዘመናቸውን ሰጡታ። ሾኮ ልበላዋ። ስለዚህ በእግዚአብሔር እመኑ። አሃ በእግዚአብሔር ላይ ባለ እምነት ነው አንድ ዛፍ በአንድ ሌሊት ያደረከው። የት ነሽ? የሆነ ሰው ማየው ሩቅ ያለ ነገሩ ዛሬ ጠርቶ ያመጣዋል። በእግዚአብሔር ስትታመን ገንዘብ ይሰማሃል። በእግዚአብሔር ስትታመን ቢሮቹ ይሰማዋል። በእግዚአብሔር ስትታተም ሲስተም ይሰማል። እግዚአብሔር ምን እቺን አስምሪልኝ። ዝም ብላ ለምትለፈልፈው በእግዚአብሔር ምን መጀመር። እኔ የዛሬ 20 ዓመት 20 ምናምን ዓመት ከአይሚ ጋር ጮኛ ሆኜ አወራው የነበረውን ወሬ የአይሚ ጓደኞች የነግዬ ባለቤት ነቃልዬ ሲነግሩኝ ይገርመኛል። ስትል ሰምታል አርቃልዬ አሁን በቅርብ ዓለምን ዞራዋለሁ ትለናለህ አለች። በቅርብ እዚህ ጋር መዝሙር ቤት ነበር የነግዬ ባለቤት መዝሙር ቤት ነበራት። እሄዳለሁ እዛ መዝሙር ቤት በቅርብ ጊዜ ዓለምን ዞራለሁ፣ መጀመሪያ ሃይሚና ገባታለሁ እላታለሁ። እና በልቤ ያለች ይሄ ልጅ ምን ነው እንድንለው ማለት እድሜም በጣም ትንሽ ልጅ ነኝ። ሃይሚና ገባለሁ፣ ከዛ ዓለምን ዞራለሁ፣ ምንም ታዋቂ አገልጋይ ነው ሆኖ እላታለሁ። መጽሐፍ ምን ይላል መሰለህ? መጽሐፍ እንደዚህ ይላል፣ አመንኩ ይልና ጭጭ አልኩ አይልም። አመንኩ ከዛስ ተናገርኩ። ቆይ ስሙኝ አንዴ ቀና ብለህ በእግዚአብሔር እመኑ። ተናገሪበት አበኔር ላይ ይኸው ገና ሲወለድ ስለ አበኔር የተናገርኩት አለ። ይኸው ራጃ የሚለው ዝም ብሎ እንዳይመስልሽ ነግራታለሁ። ላይም ወደፊት የምነግርሽ ነገር አለ ብዬሻለሁ። ብራዘር እግዚአብሔር ከወሊድ መከላከያ ያመለጠ ልጅ የለውም። በድንገት የተወለደ ልጅ የለውም። ድንገቴ በድሉ የለውም። በዘላለም አጀንዳ ነው ኤቭሪባዲ የመጣ። እንዴ በእግዚአብሔር እመኑ።
በቅርብ ጊዜ አንድ የገባኝ ቃል አለ። እኔ በጣም ነው በብልጽግና ማምነው። በብልጽግና አምናለሁ። ሰው መባረክ አለበት ብዬ አምናለሁ። ሰው ግን በገንዘብ መደገፍ አለበት ብዬ አላምንም። እግዚአብሔር ከብር አይጣላም። አለልኝ ከምትለው ብር ነው የሚጣለው እንጂ ከምትደገፈው አለልኝ ከምተኛበት ብር ጋር ይጣላል። አይወድም። ያ ባለጠጋ ሰው ታስታውሳላችሁ? ያ ጎበዝ ገበሬ፣ የተሳካለ ገበሬ ነፍሴ ሆይ ቢ ጠጪ ያለው ይኸውልህ፣ ነፍሴ ሆይ ቢ ጠጪን ያመጣው ከጎተራው ነው። እሱን ያልወደደው ማለት ነው። የሰፈሩ እኮ ሀብታም ነው። ስኬት ፕሮግራም ላይ ይቀርባል እኮ ጠቅላላ እኮ የዘመኑ ይሄ ምንድነው ይሄ ማንጎ ያህል ማይክ አድርጎ የሚያወሩት ማን ነበሩ? ፖድካስት ላይ እኮ እየተፈለገ ነው ሰውየው እኮ ወቸ ጉድ ላይ ይፈለጋል። እንዴት ተሳካል ይባላል። ይገርማቸዋል ሊል ሰው ሁሉ አድንቆታል። ጎተራ በጎተራ ሆኗል እኮ። ከሰማይ እግዚአብሔር መጣ። አንተ ሰነፋል። ጎተራ እድሜ የሚሰጥ መስሏል። ጎተራ ዘመን ዛሬ ሌሊት ካንተ ነፍስ ነው ይወስዱታል አለው። ለዚህ ነው ስትጸልዩ እንደዚህ በሉ አለ ጌታ ኢየሱስ ክርስቶስ፣ የዕለት እንጀራችንን ስጠን። ለነገስ ነገም እናወራለን። ነገም እናወራለን። ዳያላጋ ምን ብለህ ጸልይ። የዕለት እንጀራ የዛሬው ስጠኝ። እንደ ነገ እናወራለን። እሱን ደግሞ የሚቀጥለው እንቀጥላለን፣ እናወራለን። እያወራን እንድንኖር ነው የምፈልገው። ከጎተራ ጋርማ እያወራሽ አትኖር። ከባንክ ቡክ ጋር እያወራህ አትኖር። ከኔ ጋር እያወራን እንኖራለን። ሻባካፋዳ ኧረ በቃ ቃል መጣ። ቁጭ በሉ። አንድ እጁና ሂዱና ልቀሙና ግቡ አላቸው አይደለ? መናው ዘነበ። ሲሄዱ ተንገበገቡ ይላል። ለነገም ለከነገ ወዲያም ሰበሰቡ። ብዙም የሰበሰበው አላተረፈም፣ ጥቂትም የሰበሰበው አላጎደለም። ሻሃዳ በየጠዋቱ እንድትወጣ ይፈልጋል። የዕለት እንጀራዬን እንድትለው የዕለት እንጀራዬን የዕለት ተነስቶብኛል ዛሬ ባክ ሻካፋዳጋ የማንም ቤት አይጎልም። ልጆች አይርባቸው። እግዚአብሔር በየቀኑ ይሰጣል። ይሁን አለ። ይኸውልህ ፍቅር የሌለው ሰው ነው። ፍቅር የሌለው ሰው ነው ደግመህ እንዳመጣ ብሎ ያመቱን የሚሰጥ። በየቀኑ ፊትሽን ከፈለኩት በየቀኑ ላይሽ ከፈለኩ የዛሬ ስትሻል ነገ ነይ እናወራለን። ነይ የዕለት እንጀራች ኑ ሲያላቸው ጌታ ኢየሱስ ያለ ከረጢት ያለ ኮሮጆ በላኳችሁ ጊዜ አንዳች ጎደለባችሁ አላቸው። አንዳች እንኳን አሉት። በእግዚአብሔር እመኑ። በእግዚአብሔር እመኑ። እመኑ። ከመሆን ልንገርህ፣ አይበቃንም እኮ የዘንድሮ ደሞዝ አይበቃም። 20 ሺህ አልበቃህም አይደል? እመነኝ 200 ሺህም አይበቃም። 200 ሺህ አይበቃም አይደል? 10 ሺህ ዶላር እየተከፈለው ኦልሞስት ወደ 2 ሚሊዮን አይበቃም የሚል ሰውም አለ። አሁን በ10 ሺህ ዶላር ምኑን ነው የሚኖረው የሚላል ሰው። አይበቃም። ሰው አይበቃውም። ሳቹሬት ረፍት እርካታ ከእግዚአብሔር ዘንድ ብቻ። ቆይ ልቀጥለው። ዛፏን ስትረግማት ገረመ እንዴ? በእግዚአብሔር እመኑ። በእግዚአብሔር እመኑ። አንዴ እቺ መዝሙር ክፈትልኝ እስቲ። ወይ ሁሉ በሱ እንዲሆን አውቃለሁ።
አቤት 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 ነግሮኛል እንደማይ ኢየሱስ ያድናል። አቤት አቤት በእግዚአብሔር መኑ አታታታታቦ ሰከማዲያማ ነግሮኛል እንደ ምን አልከኝ? ወይ ሻሃዳዋካ ወይ ሃሌሉያ አሜን አሜን። ሃሌሉያ በእግዚአብሔር መኑ። መጀመሪያ ኔትወርኩን ውሰዱ። ከአሜሪካ ሀገር ከአውሮፓ የመጡ ሰዎች አላያችሁት? በአንደኛም በሁለተኛው ቀን አግኛቸው እስቲ። ምን የመሰለ ስልክ ይዘዋል። ከዛ ግን አንተንም ታስደውላቸው ሆትስፖት ታበራልኛለህ ይሏል። ዋይፋይ አላቸው ይሏል በገቡበት ሁሉ። ከዚህ ሁሉ ቴሌ አንድ የጎራ ብለህ መፈራረም። ቴሌ ደግሞ ዝም ብሎ አይሰጥም፣ ፎቶ ያነሳል ትላለህ። በእግዚአብሔር መኑ ለታፈ ኮሙኒኬሽን እንተዋወቅ፣ እናውራ። እግዚአብሔር መኑ። ከዛስ ማንም ኦሮፖሎ እዛው ላይ ከዛ ቀጥሮ ማንም ካመንክ በኋላ ወንድ የለም ሴት የለም፣ ቻይና ታሊባን የለም፣ እስራኤላዊ አሕዛብ የለም። ማንም የሆነ ፊዚካል ተራራ እያሳያቸው ነው ኢየሱስ። ፊዚካል ተራራ። አቤት ቀጥል። ይህን ተራራ ተነቅለ ወደ ባህር ተወርወር ቢለውና ሙቭ አርግ ቢለው ይህንንም በልቡ ሳይጠራጠር ቢያምን ይሆንለታል። ቢለው የሚለውን አየው። ተራራህን አናግረው አላልኩ? ተራራዬን እግዚአብሔር ተራራዬን አናገረው የሚለውን አሁን ትቀይርና እኔ ራሴ ተራራውን አናገርኩት፣ ነካዋልኩት ነካዋልኩት ነካዋልኩት። እኔ ራሴ ተራራዬን አናገርኩት፣ በልሂድ አልኩት በልሂድ አልኩት በልሂድ አልኩት። አር ዩ ሬዲ? ዛሬ ተራራችን እናናግረው። ተራራችሁን ለማናገር ብድግ በሉ። የግላችሁን ተራራ በልሂድ በሉት። አሁን አናግሩት። ሻካማዳካማስ አላስቀጥል ያላችሁን አናግሩት። አላስቀጥል ያላችሁን አስደናቅፋለሁ ያለውን አደናቅፋለሁ ያለውን አይካባሾኮማዳባስ ሻካባባስ ዳቫታካቦስ ኤማዶሽ ደከማዲያማስ ኤልታራዳጋዳጋማስ አናግሩት። ድምፅ ይፈልጋል፣ ድምፅ ይፈልጋል። ማንም ቢል ነው የሚለው፣ ማንም ቢናገር ነው። አናግሪው። ማህፀንሽን አናግሪው። ልጅ ያስበዩ፣
ቢዝነስን አናግረው፣ ቢሮህን አናግረው፣ አናግረው። የጭንገፋውን መንፈስ አንተ ተራራ በለው። you can't resist me በለው። አትችለኝም በለው። አትችለኝም በለው። አናግረው፣ አናግረው። መንገድ የዘጋብህን አናግረው፣ አናግረው። ያላ ሐራባሽ ካባባባስ ዋምባራ ደከፈኒ ካማቶስ ኤልተራቺፋን ታጋቦስ ያላ ላፋዲ ካማቶቬሳ ኤርቺፋን ታጋቦ ራባባስ የካላ ካፋዲያስ አናግረው። ዝም አትበለው። ድምፅህን ይስማው። ኤላቺ ባለካባ ቶራባባስ የላፊያቶ ፔራቴኬ ፓራቶባስ ኢናዴኬ በዲጋባ ዮካባስ ሻባጋፎ ራባጋፋንያስ ኤላፒፋቶ ባራፊጋ ቶባ አይካምባር ኮራ ያላባሽላ ባሃቶ ከማስ አለ ባባ ባሽዳ ጋባ ዮካማንታ አናግሩት። ሂድ ከመንገዴ ላይ በለው። ላራባራባ ሽዳ ባህራጋቦስ ኤራዳጋ ዲጋማቶ ራባሽዳ ለፓራስ ከተባሊያ ፖቫ ያዲያ ጀላማ ካፋኒያ ማቶቫስ ማንኛውም ቻሌንጅ ድምጻችሁን ይሰማል። አሁን የሰውነታችሁ ኦርጋን ድምጻችሁን ይሰማል። ኤላባባ ሹዳ ሃዳ ጋባባያ ጀላባላ ባራማቶፌቴ ኬሜስ አላ ባራፋዲያ ባኮቬንታናማስ ይሰማል። ኢታቦስ ኬማይ ሻዳዳ ካባዱፋስ ደማቶቫስ ዘር ሐረጋችሁ ላይ ተናገሩ፣ ተናገሩ። የምትጠሩት ይመጣል። ጥሩት፣ 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 ጥሩት። ይሰማል ድምጻችሁ። ግዑዙ ተራራ ይሰማችኋል። ለአንተ ጆሮ የሌለው ጉዳይ የለም። ላንቺ ጆሮ የሌለው ጉዳይ የለም። ቫላ ካባራ ሻዳሃዳ ጋባስ እያየሁ ነው። ትንቢት እናገራለሁ። ተራራችሁ ደልዳላ ሜዳ ሆነ። ተራራው የትንሽ ጠጠር ያህል አያሰናክላችሁ። እንደ ኖርማል ጎዳና ትሄዱበታላችሁ። ያለ ከልካይ ትሄዱበታላችሁ። ልተነብይ ነው። የጀመራችሁትን እናንተ ትጨርሱታላችሁ። የጀመራችሁትን እናንተ ትጨርሱታላችሁ። ለማን ነው የምተነብየው? መሰረቱ ላይ ከነበርክ ምርቃቱ ላይ ትኖራል። ከመሰረት በኋላ አትቋረጥም። ገብተህ ትኖርበታል። መጽሐፍ እንዲላል ቤትን ይሰራሉ እነሱ ይኖሩበታል። አንዱ በረከት ይሄ ነው።
የሰራ ውስጥ አንተ ትኖራል። የደከምክበት ውስጥ ትገባበታል። ልባርካችሁ። መንገድ ላይ ሊያስቀራችሁ የነበረውን ተራራ አለፋችሁት። ለማን ነው የምናገረው? ባንቺ ፊት ደልዳላ ሜዳ ሆነ። ባንተ ፊት ደልዳላ ሜዳ ሆነ። ይሁን አለ። እሺ አንድ ሁለት ሰው ደና ሰው ፈልጉና ነቃ ያለ ሰው በመንፈስ ልታጠናቀቀው ነው በሉት። ድገሙት። አሁን ያናገርከው ተራራህን ነው በሉት። ይሄ የነብይ ቤት ነው። አሁን ያናገርከው ተራራህን ነው በሉት። ሰምቶሃል እኮ በሉት። ሰምቶሃል። ክብር አምጡ። እንንቶታለን። አውቃለሁ ከፊቴ ያለውን በመገለጥ ጌታ ያሳየኝን ክብር ሰላም ከፊቴ ያለው ክብር ታውቋለህ። አውቃለሁ በፊቴ ያለውን በመገለጥ ጌታ ያሳየኝ ክብር ከፊቴ ያለው ክብር ነው። ሰላም ክብር አለ ከፊቴ ክብር እንደ አምናው አይደለም። ክብር አለ ከፊቴ ክብር እንደ አምናው አይደለም። እዚህ አውቃለሁ በመገለጥ ጌታ ሰላም ነው ከፊቴ ያለው ምንድን ክብር ነው። ሰላም ነው ከፊቴ ያለው ክብር አለ ከፊቴ ክብር አለ ከፊቴ እንደ አምናው አይደለም የክብር ነው ዓመቴ ክብር አለ ከፊቴ ክብር አለ ከፊቴ ዝቅ ይባል የትንቢት መንፈስ በላይ ወርዶ ያናግረኛል ሁኔታን አልፎ ትናንት የሆነው ዛሬ አይሆንም ወደፊት እንጂ መቆም የለም። ትናንት የሆነው ዛሬ አይሆንም ወደፊት እንጂ ክብር አለ ከፊቴ ክብር አቤት እንደ አምናው አይደለም የክብር እያየው ጠላቶች እያየው ሟርተኞች እያየው ከሳሾች እያየው ሟርተኞች የቀባኸኝ አንተ የጠራኸኝ አንተ በዓይናቸው የመረጥከኝ አንተ ያመጣኸኝ አንተ በጌታ እንድገመው እያየው ጠላቶች እያየው ሟርተኞች እያየው ጠላቶች እያየው ብድግ የመረጥከኝ አንተ የጠራኸኝ አንተ በዓይናቸው ብያይ የቀባኸኝ አንተ ጩኸት እልልታ ይሰማ ወይኔ ጩኸት ያለው አለ ፉጨት ለጌታ ከአዳኝ ወጥመድ ያስመለጠኝ እባቡን ጊንጡን ያሰገጠኝ እኔ ያልዘመርኩ ማን ሊዘምር ተደርጎልኝ ብዙ ክብር ከአዳኝ ወጥመድ ያስመለጠኝ እባቡን ጊንጡን ያስረገጠኝ እኔ ያልዘመርኩ ማን ሊዘምር ተደርጎልኝ ብዙ ክብር ማን ነበረ ያኔ
እየደጋገፈኝ አቤት 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 ያም ዘመን አለፈ እሱ አይደለም ወይ ከጎኔ ቆሞ አምልኮ የልሼ አደባባይ ለውጣ ያኮራኛል እንጂ አላፍረም የረዳኝ ያገዘኝ አቤት የረዳኝ ያገዘኝ አቤት የረዳኝ ያገዘኝ ታዲያ እዩዋ ስትናደድ ሜልኮል እዚኛው ቤት እንዲህ ሲኮን ውርደት መስሏት ክብሬን መጣሌ መጀመሪያ ጌታ አይደል ወይ ክብሬ ሰማይን ለሠራ ምድርን ለዘረጋ ላለና ለሚኖር ምን ይባላል ከዚህ በላይ ገና ገና ከዚህ በላይ ገና ገና ጩኸት ያለው ፉጨት ያለው አቤት 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 ዝቅ ዝቅ አሃ እስከ አንድ ሰው ውለታ ያለበት አሃ የተማሰ ጉድጓድ የተደፈነለት አሃ ጌታ ነገሩን የቀያየረለት አሃ ጠላት ያየ ታምር የሆነለት ከአመድ ላይ የተነሳ ምስጋና አለ የሚል ካለ ቀዳስ ክብሬት ስሜ ክብሬት ስሜ ክብሬት ስሜ ክብሬት ስሜ እጥልለት እብዳት በሉኝ ከጠላቴ የሱ ውለታ አለብኝ የሱ ወይ 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 የሱ ውለታ አለብኝ ለኢየሱስ ክብር ጩኸት ገለልታ ከፉጨት ጋር